89 ንዑስ ቁጥር 4 ህጋዊና ፍትሃዊ የሆነው የኢትዮጵያ የባህር በር መብት ከግንዛቤ አስገብቶ የኤርትራ ህዝብ ፍላጎት ምን እንደሆነ እንዲያረጋግጥ የተባበሩት መንግስታት አንድ ኮሚሽን አቋቋመ። ኮሚሽኑ የኤርትራ ህዝብ በአብላጫው ከኢትዮጵያ ጋር በፌዴሬሽን መቀላቀል መምረጡን ካረጋገጠ በኋላ የተባበሩት መንግስታት ጠቅላላ ጉባኤ በውሳኔ ቁጥር 3 ተቋማት ወደ መገንባት ካልመጣ አሁን ያለው ሪጅም ምንም ነገር ብትሰጠው ኤርትራን ወደ እድገት ወደ ብልጽግና ያመጣል፣ ቀጠናው ላይ መተባበር መተሳሰር እንዲመጣ ያደርጋል ብዬ እኔ አላስብም። ጥሩ። አሁን ከኤርትራ መንግስት ጋር የሚነሳው ዋነኛው ችግር በቀጠናው ግጭትን ኤክስፖርት የሚያደርግ መንግስት ተብሎ ነው የሚፈረጀው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ያነሱትም ያው ትዕግስት ዳርቻ አለው የሚል ነገር አንስተዋል። ይሄ እንግዲህ የምንመለከታቸው ከኢትዮጵያ አልፎ ድንበር የማይጋራት ሶማሊያ ውስጥ ሁላ ገብቶ ግጭት የሚጠነስስና ግጭትን ኤክስፖርት የሚያደርግ መንግስት በኢትዮጵያ በኩልም እንደዚሁም ደግሞ በቀጠናው ሀገራት በኩልም መቼ ነው በቃ ሊባል የሚችለው? እንደዚህ ሲሆኑ መቀጠል ይቻላል ወይ? ብዙ ጊዜ የኤርትራ መንግስት ለኔ የፖለቲካሊ የማደግ ውስንነት ያለበት መንግስት ነው። ራስን ያለመቻል ችግር ያለበት መንግስት ነው። ምክንያቱም ሁል ጊዜ በ34 ዓመት የመንግስትነት እድሜውም ጭምር እንደ ህፃን ልጅ ትሪት የምታደርገው ለሚያጠፋቸው ነገሮች ሁሉ ዋጋ የማይከፍል መንግስት። ለምሳሌ ቅድም አንተ ያነሳቸው ኤቭሪዌር የተነሱ ግጭቶች ነው ያቸው። ብዙ ጊዜ አም ሶሪ ፎር ዘ ወርድ ከጥንባንሳ ቀጥሎ ወይም ደግሞ ከጥንባንሳ ቀድሞ ጦርነት ባለበት ቀጠና የሚገኝ መንግስት ነው ተብሎ ዲፋይን የሚደረግ መንግስት ነው። በአፍሪካ ቀንድም በአፍሪካም ኢንክሉዲንግ እስከ ዲአርሲ ድረስ ሄደ የሻዕቢያን ልጆች ታገኛለህ። ዋናው መሰረታዊ ነገር አንተ አሁን ያመጣው ጥያቄ ነው። የኤርትራ መንግስት ለጥፋቱ ዋጋ መክፈል የሚጀምረው መቼ ነው? ምክንያቱም ብዙ ሰዎች ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና መንግስታቸው ወደ ስልጣን እስከመጣበት ጊዜ ድረስ የኤርትራ መንግስት ለጥፋቱ ዋጋ እየከፈለ ነው የመጣው የሚሉ ሰዎች አሉ። which was completely wrong። የኢሳያስ መንግስት በአፍሪካም ሆነ በየትኛውም ዓለም ላይ ለሰራቸው ስህተቶች ዋጋ ከፍሎ አያውቅም። ዋጋ መክፈል ምን እንደሆነ ሜቢ በቅርብ ይመለከታል ብዬ አስባለሁ፣ በዚሁ ባህሪው ይቀጥል ከሆነ። ስለዚህ ለኔ እስከሚገባኝ ድረስ አንደኛው ትክክለኛው ነገር የኤርትራ መንግስት ስሪቱ አመሰራረቱ ራሱ በቀጠናው ሀገራት ሁከት ላይ፣ ምክንያቱም የሱ ጭንቅላት ቅድም ዶክተር እንዳለው የፈለግከውን ሪሶርስ ብትሰጠው ስታክ ያደረገ ጭንቅላት ያንን ሪሶርስ ተጠቅሞ ማደግ ያንን ሪሶርስ ተጠቅሞ መልማት አይችልም። ምክንያቱም ቅድም ዶክተር ብሏል፣ ለምሳሌ አዲስ አመራር ወደፊት ካልመጣ በስተቀር የኤርትራ መንግስት ነው ወደዛ ልታርጓል። የኢሳያስ ፖሊሲ ግልጽ እኮ ነው፣ ድልድዩን የሰበረ ፖሊሲ ነው። አዲስ ለሱ ሪፕሌስመንት የሚሆን 34 ዓመት ሀገሪቷን ከመራም በኋላ ሪፕሌስመንት የሚሆን ነገር አለ ወይ? ለምሳሌ ድንገት ኢሳያስን ከኤሪትሪያን ፖለቲካል ኢኩዌሽን ውስጥ ብታወጣው ምን አለ? ኢቭን ቱ ዘ ፌቨር ኦፍ ኢሳያስ የሆነ ሰው ኤኒ አንገቱን ቀና የሚያደርግ በሻዕቢያ ውስጥ በሻዕቢያ የመንግስት ስርዓት ውስጥ አንገቱን ቀና የሚያደርግን እየቀነጠሰ እያስወገደ ይመጣል። ፍሮም G15 ማየት ይችላል። እያንዳንዱን እኔን ሊተካኝ ይችላል የሚለውን እያስወገደን ይመጣው። ከኢሳያስ ውጭ ያለችውን ኤርትራን ስታስባት ምንም ወደ ጭንቅላት ይመጣ ነገር የለም። ስለዚህ የቀጠናው ሀገራት አሁን ለምሳሌ አንደኛው ከሬስፖንሲቢሊቲ አንፃር ነው። የኤርትራ ህዝብ እና የኤርትራ ሀገር ዕጣ ፈንታ እነሱ ላይ እንደወደቀ ሬስፖንሲቢሊቲ ነው የሚያዩት፣ የኢትዮጵያ መንግስትንም ጨምሮ። ምክንያቱም ይሄ መንግስት አብረውት የሚኖሩት አብረው ትራንዛክሽን የምትሰራ መንግስት አይደለም። ምክንያቱም ብዙ ጊዜ ደጋግመን ብለናል፣ የኢትዮጵያ ፎሪን ፖሊሲ በጎረቤቶቿ ሰላምና ሰላም በጎረቤቶቿ ልማትና ልማት ላይ ነው የሚመሰረተው። ምክንያቱም እኛና ሶማሊያ በምንም ተአምር የትኛውም ዓለም ላይ ማታገኘው ሰፊ ቦርደር መጋራት ብቻ ሳይሆን ሰፊ ቁጥር ያለው ህዝብ እንጋራለን። እኛና ኬንያ ህዝብ እንጋራለን፣ ድንበር ብቻ አይደለም። ሱዳን ብትሄድ ተመሳሳይ ነው፣ ኤርትራ ብትሄድ ተመሳሳይ ነው፣ ህዝብም ትጋራ። ስለዚህ በቀላሉ ጎረቤት ላይ የሚፈጠር ችግር ወደ አንተ ዲፊውዝ የማድረግ ወደ አንተ ኤክስፖርት የመሆን ድሉ ከፍተኛ ነው። ኤርትራ ቅድም እንደተባሉት እንደ ዴንማርክም ትሁን እንደ ሲንጋፖር እንደ ማንኛውም ሀያል ሀገር ብትሆን ለኢትዮጵያ ጥቅም ነው። ግን የኤርትራ መንግስት ኤርትራን ወደዛ የመውሰድ አቅም አለ ወይ? ያንን ችግሩን ለመሸፈን ሲል ኤርትራ መንግስት ሁልጊዜ ኤርትራ ውስጥ የሚሰሩ የኤርትራ መንግስት እጆችን አታገኝ። ቀጠናው ላይ የሚያውቁ ግን የኤርትራ መንግስት እጆችን ታገኛለህ።
ኤርትራ መንግስት በጭንቅላቱም በእጁም በሌሎች ሀገራት ሲያቦካ ሀገሩ ያለችበት ሁኔታ ያው ማለት ኢትስ ኦልሬዲ ሀገሩ እኮ ሙዚየም ሆኗል እያያው በቃ የትኛውም ሀገር ምናልባት እዚህ ጋር ዶክተር ጌዲዮን እንዳሉት አሁን ሪስትሬንት እያረግ ራሳችንን እየገታን ነው ግን ደግሞ ገደብ አለው የሚለው ነገር ባይዞ ፖለቲካሊ ብዙ ትርጉም አለው መገደብ ራሴን እየገደብኩ ነው ካልክ በዓለም አቀፍ ግንኙነት የሆነ ነገር ማድረግ እያለብኝ እንዳደርግ በቂ ምክንያት እያለኝ ለጊዜው ግን የሆነ መፍትሄ እስከሚመጣ ድረስ ራሴን ገድቤ ቁጭ ብያለሁ ማለት ነው። የመጀመሪያው ቴሪቶሪዎች የኛ ድንበር ተወሯል። የተወሰኑ የኛ ሀገር መሬቶችን ይዞ ቁጭ ብሏል። የትኛው ሀገር ነው አሁን የትኛው ሀገር ነው መሬቱ በሌላ ሀገር ተወሮ ቆይ የሆነ መፍትሄ እስከሚመጣ ብሎ ራሱን አቅቦ የሚኖረው? ግን መንግስት አሁን ምን ያህል ለሰላም እና ለዚህ ለድርድር እድል ለመስጠት የበሮችን ለነዛ እየከፈተ እንደሆነ ይሄን ታያለ። ሁለተኛው በጣም ሌጂቲሜት የሆነ አሳማኝ ምክንያት የትኛውንም አክሽን እንድትወስድ የሚያደርግህ በውስጥ ጉዳያችን ላይ እየገባች ነው ኤርትራ የሚል ነገር ደግሞ ደጋግሞ ሲያነሱ ነበር። የሀገራትን የሚመራው ዓለም አቀፍ ህጉ ኖርሙ ምኑ አንደኛው ዋናው ይሄ በቃ ፒላር የምንለው መርህ እኮ በሌሎች ሀገራት የውስጥ ጉዳይ ላይ ጣልቃ ለመግባት ነው። ይሄ ሁለቱን ፋክተሮች አይተህ ቴሪቶሪህን ወራ ይዛ የተወሰኑ ቦታዎችን ተቆጣጥራ ይዛ እንደገና በውስጥ ጉዳይ ላይ እየገባች አሁን ሬስትሬንት እያረኩ ነው ካልክ የሆነ ከባድ ነገር እየመጣ እንደሆነ አይ ቲንክ መንቃት ያለባቸው ይመስለኛል። ለኢትዮጵያ ሬስትሬንት የምታደርገው አንደኛው ኢትዮጵያ ማሳካት የምትፈልገው በዚህ ሰዓት ሰላም ነው፣ ከግጭት የሚተርፍ ነገር የለም፣ ከድርድር ነው ብዙ ነገር የምናገኘው ከሚል ራሷን አቀባ ተቀምጣለች። ግን ገደብ አለው የሚለው ነገር ነገ መንግስትን የሚጠይቅ ህዝብም ሊመጣ ይችላል። እንዴት መሬቴን አስወርደ ተቀመጥክ የሚል ጥያቄም ሊመጣ እንደው እሱ ጋር በተጨማሪ ጥያቄ ላንሳና እንግዲህ የኢትዮጵያ ዲፕሎማሲ ፕሪዲክተብል የሚባል መር እንደሆነ በስፋት ይነገርለታል። ተጽፎ የሚያየነው ትራክ ሪከርዱ የሚያሳየን እሱን ነው። ለምሳሌ የአፍሪካ ህብረት ቻርተር ላይ አንቀጽ 3 የኢትዮጵያ አርቲክል ተብሎ ነው የሚጠቀሰው። ኢትዮጵያ ናት ያስገባቸው ይባላል። ምክንያቱም በሌሎች ሀገራት ላይ ጣልቃ ለመግባት non interference and respecting territorial integrity ወይም የግዛት አንድነትን መጠበቅ የኢትዮጵያ አንቀጽ ነው ተብሎ በስፋት ይነሳል። በቅርቡ የዚህ የባህር በሩ ጉዳይ ከተነሳ በኋላ የአሰብ ጉዳይ የባህር በር ጉዳይ